ራሱ ሲምክና አጽዳ ኮታት አትጻፉ ልጁን አታስጨና። አሁን ሪች ራሱ ተሳሰተች። ገብታ ሚዩት ከምታረግ ማለት ነው አስተያየት ብሰጥ ይሻል ነበር። ገብታ ሚዩት አርጋ ቁጭ አለች። ጭራሽ የኔ ቤት ነው የሚመስላት እኮ ጭራሽ ብሩክ ቤት ገብታ እንጂ አመልጦሻል አላት። ለሁለተኛ እድል ስጠኝ ብለው ከታች እንትን እንሰጣለን። ውድ ሪችዬ እንትን ክሮሎክስ እንልካለን ስሙን ለማዝዳት ፍርድ ቤት ቆሞ በክሮሎክስ ያጥባል። ውዴ ፈራለሁ አለችው እኮ ድምጿን በትንሹ አውጣ። ሲጀመር እሱ እንኳን እንትኑ ስለደበረው ማለቴ ስራው ስለደበረው ብቻ ትላንትና ስሟን ለመጥራት ራሱ ደብሮታል። ስም አልጠራም ብሎ ነው የሰራው ትላንትና አይደለ እንዴ? ኦኬ ታዲያ ኦዲየንስ ለምንድን ነው ከስር እየሄደ የሚያቀጣጥለው? አልገባኝም። ጀምሩ ነው ወይ የሚለው ኦዲየንስ አልተመቻችም። አዎ እንትን ነው ይኸውልሽ፣ አሁን ሰሞኑን በጣም ሳቅን። ለዛ ተቀየሩና እናልቅስ እያለ ነው ኦዲየንስ። ተረጋጋ ኦዲየንስ፣ ምን ሆናችኋል? ኦዲየንስ ተረጋጋ እንጂ ማስቀጠል ይችሉ ነበረ። ገብቷችሁ ሲጀመር ደግሞ በአንዴ አይቀጥልም። ለምን መሰልሽ? የሚያወሩትን ነገር የሚሆኑትን ነገር ምን እንደሚባባሉ ምናምን ተነጋግረው ተወያይተው ነው እንጂ በአንዴ እንደዚህ አይመጣም። መቀጠላቸው እኮ አይቀርም። እሱማ ይቀጥላል። መቀጠላቸው ባይቀርም ግን ለምንድን ነው ይሄ ኦዲየንስ ስምህን አጥራ ምናምን ለምን ክሮዶክስ አንድ ላይ አዋጣ እንትና ማለት ነው ይቀጥላሉ ምናምን ሳይሆን አሁን ቢቀጥሉም እኮ ማንም የሚያያቸው ሰው የለም። እይታ ምናምን ዜሮ ነው የሚገቡት። ይሻላል እንዴ ብልግና ቢያመጡት። ሁለተኛ ደግሞ ማለት ነው ሄዶ አስመርምሮ አንድ ቀን ሁለተኛ ቀን ሲመጣ ቀን ማሄድ ነው እንጂ ለምንድን ነው የሚሄድላት? አሁን እኔ እንደሚመስለኝ ውዴ ይኸውልሽ እኔ እንደሚመስለኝ ስሟን አልጠራም ስልክም አላነሳም ብላኛለች። እሱ ይገናኛሉ። ይሄ ሳክስ ነው ለኛ ችግር የለውም። ግን እንደዛ ያለው መንገድ ምንድነው? በቃ አላስመረምርም ብላለች። እሷን በያዘችው መንገድ ትቀጥል። እኔም ነፃ ነኝ አላደረኩትም ብሎ ሊኖርም ይችላል። ስራውን ላይ ቀጥሉትም ይችላሉ። ለምን እናንተ እንትን ይላል? ለምን ትላላችሁ? በቃ ጸጥ በሏቸው። በራሳቸው ሰዓት ይምጡ። ከዚህ ወሬ ውጡ በቃ። ሪች የስራሽን ይስጥሽ ነው የምልሽ ውዴ። አንቺ ገብተሽ ነው ደግሞ ምን እንዳለችን ታውቂያለሽ? ኮመንት ላይ እስቲ ሳይመጡ አንዴ ብቻ አስገቡኝ አለች። አስገቢኝ አይቻታለሁ እኮ ብቻዋን ቅድም እንዴ አሉ። እስቲ አውሪኝ ውዴ አውሪኝ። ሳታወሪኝ ወረድሽ። አዎ ተመካክረው ነው። እሱማ ተመካክረው ነው የሚሰሩት። ግድ ነው እኮ አሁን ተመካክረው ሲሰሩ ደግሞ እሷ እንዲህ ተፍጨርጭራ በቃ እኔ ስሟን እንትን ማለት አልፈልግም፣ ስሟን መጥራት አልፈልግም፣ አላስመረምርም እመን ብላኛለች። እኔ ደግሞ አላምንም። እሷን በፈለገችው መንገድ ትሄድ፣ እኔም በፈለግኩት መንገድ ኑሮዬን እኖራለሁ ብሎ ሊኖር ይሆናል። በሼ ሊያልፈን ይችላል። በቃ ሼ ብላችሁ አታልፉም እንዴ እናንተ? ዋይ ጋርድ ደግሞ ፉፊ ተጠቀማሉ ጋርዱ በጣም ትግስቱን ሰጠኝ። ፉፍ ይሄ ግን ይሄ አጠር ያለው ልጅ እኮ የዩ ልጅ ተወለደ ብሎ እየሰራው ልጅ ነው አይደል? ነጭ ሸሚዝ የለበሰው ወንድሙ ይሄ ነች ብሎ መጀመሪያ ሀ ብሎ ሲመጣ ራሱ ደግሞ እሱ ምን አለ? ሃይሚ ኢመኚ መቼም ቢሆን ለሱ አላስረገዘም ብሩኬ ብሎ ራሱ እኮ ሰርቷል እኮ እና ባሪ ለማስተቡ ተጀረ እኔ እኮ ምን እላለሁ? ወይኔ አማርኛ ጋይስ በታትናለሁ ነው በራሷ አማርኛ ትስቃለች። ራሷ ወይኔ ጉዴ ፈላ። ውዴ አንቺ ራስሽ እኮ የእነሱን ድራማውን ሽብኝ እንዴ እበታትናለሁ ነው ያለው። አዎ እንደዛ አላካ ሃኒ አንቺ ቤት ነው እንደ ያለሁት። እኔ ቤት መስሎኝ እኮ ነው ልጆቹን እንደዛ እያልኩኝ አስቃቸዋለሁ ወይ
ረሲቼ እኮ ነው። ይቅርታ። አዎ እዚህኛ ቤት ክፈችላቸው ለተመልካቾችሽ። ለካ ሀይሚ ቤት መሆንሽን ረስተሽው ነው እኮ። ይበታትናለሁ እኮ ነው ያለው። ብሩኬን ሄጄ ቤቱን ሄጄ ይበታል። እኔ ግን የሚመስለኝ ብዙ ኦዲየንሶች ስራው እንዲጀመርላችሁ በጣም ፈልጋቸዋል። እውነቴን ነው። በጣም ምጽፉትን ነገር አድቡ። ምን መሰለሽ ሀይሚያ አያዩም እኮ አያዩም። እግዚአብሔርን ቢያዩ እኮ ችግር የለም። አያዩም፣ ቪዲዮ ምንም አያዩም። ስራ ሲጀምሩ ግን ይጨበጭባል። አሁን እኮ እነሱ ማለት ነው እነሱ ድራማውን በሼል ያልፉት ይሆናል። በቃ አላስመረምርም ብላለች ብሎ በሼል ያልፉት ሊሆን ይችላል። በቃ ለምን አንተዋቸው? እናቴ እንደዚህ ያስቆን አሁን ያሉበት ደስ ይላል በጣም ነው። የዛሬው ቪዲዮ ሙስሊ እንባ በንባ ነው። 25 ጠጅ ጠጣሁ ነው ያለችው። ሁሌታም ሽማግሌ ነው ተባለ። አንተ እንደዛችሁ በስራይቱ መስዬ እንዴት ነሽ? ማህሌት ደህና ነሽ? እንዴት ነሽ? አይቼዋለሁ ግን ሰላም ነሽ ወይ? እረሳሁት። እንዴት ነሽ? ደህና አይደሩኝ ፍቅሮች ማሮች። ደህና አደሩ። ወይኔ አይደሰኝ ትንሽ አዝናናሽ። ወፍ ትላለች በታች ነው ያለው። በታች ልለፋለው ቤቱ እኔ ግን አላየሁትም። በታትንለታለሁ ቤቱን ነው ምናምን ብሏል አለው። ጉረኛ በጣም ነው የሚበታትነው። በታትናለሁ ብሎ ሲሄድ እንዳይበታተን ወላንሳ እና አንድ ማስጠንቀቂያ ያለኝ ውዶቼ፣ አንድ ማስጠንቀቂያ ያለኝ እዚህ ቤት ስትገቡ የምትገቡት ለመኝታ አይደለም፣ ለመጫወት ለማውራት ነው። እየመጣችሁ እየተኛችሁ እኛ የምናወርድበት ግርም የለንም ውዶቼ። ግን እንትና ቪዲዮውን አይመቸውም። ምን ሳረገች በዛ ነው። አይ ብዬ እንዴት ናችሁ? አይገርምሽ? እንዴት ናችሁ? አይ ብዬ እኔ እነግርሻለሁ። ዛሬ ቤት ይዞታል ነው። እሺ እሱ ሳይሆን እኔ የተናገርኩት ለሌላ ሰው እጅ የሚያወጣው ሌላ ሰው ግራ ገባኝ። ምን ይደረግ ብለሽ ነው ከነከነኛ? ለማን የተናገርሽው? ወላንታዬ እንዴት ነሽ? ወይ ቀብራሪት እንዴት ነሽ? ናንዬ አለልሽ ውዴ። ደህና ናችሁ ሁላችሁም? ደህና ነን። በላንሳዬ እኔ እስከ ልጆቼ እስከሚበጠብጡ ድረስ ልጩ አለን። ወላንሳ ምን ድራማ ላይ ልጅቷ አይተወች ነው አይተሻል? በምክር ምን በምን ሳያደም ሲጋ ይሰራል። ምንድን ነው ያልሽው? ዜድ በቃ ይለፍሽ እናቴ አውሪ ልጆቹም ልጆች ውዴ አሁን ወጣ ብለዋል። ሲመጡ ሚዩት ነው አረገው። በይ አውሪ ሚዩት ነው። ወላንሳ የምትባል ልጅ አለች ሳያደም ሲጋ ልጅ ነው እኔ እንኳን ነው ግን ትንሽ ነው ያለው ውዴ። ምንሽ ገበያ ይቀርባል ትንሽ ነው ያለው ጎዲ ቢልቤት አንዱ ራሱ ቅድም ብታይ ጭርሽ ቆመ ራሱ ብለው ነው እንጂ ጆሮአችንን ሊያፈነዱ ጭርሽ ሰበሰባሉ። እቺ ለምንድን ነው አሁን አርብ ይሰበሰባሉ። ወላንሳ ገበያ አዳራሽ ነው የሚመስለው። የወላንሳ ቤት ቅቤ ተራ ነው። እንዲህ አርብና
ሃይሚዬ ጠፋሽ። ልትረግፍ ነው ጨለመ ቤቷ። ሃይሚዬ ምን ጨለመ ቤቷ አለች እኮ ዘረገፍሽ ነገርና ቤት ዘርግፊ የሚጫወቱበት ቤት ሄደሽ ትወድቂያለሽ። አንድ አበባ ሁለት አበባ። ትናንትና ይዊ ከማን ጋር ነበር የምትጋጠሚው? ጌም ተጋጥመሻል? እንትና እናንተ ጋጠምኩኝ። ትናንት ሁለት ወንዶች ገብቷል ነበር። ሌላ ዜጋ ላይን አይቻተልም። ኧረ እኔ ድምፄን አጥፍቼ ነበረ። እኔ አልተጋጠምኩም እኮ ገብተዋል እኮ ሰዎቹ። ግን ጌም እኮ ነው የገቡት። እኔ ምን አገባኝ ታዲያ? እኔ ከእነሱ ጋር ተጫወትኩኝ። እኔ እኮ ከእናንተ ጋር እንደማድረግ እንጂ ጌም ለመጫወት አለምገባው። ቤትሽ እኮ ነው የገቡት። አንቺ ቤት እኮ ነው የገቡት። ወይ እኔ በእንቅልፍ ልቤ ነው ራሱ ከገነት ጋር ተነጋግሬ የገባሁት ራሱ ተዘቦ ላ ገባችና እሷ ሚት አድርጋለች። እኔ እኮ አይቻታለሁ። ሚት አድርገው ሁለት ናቸው። ጌም እኮ አልጀመሩም፣ ግን ሁለቱም ቁጭ ብለዋል። ከዛ ብታያቸው እምቢ አላቸው። ገልብጣቸው እሷ አብራቸው ተገለበጠች። በእንቅልፍ ልቤ ነው የገባው። ነገርኩሽ እኮ በእንቅልፍ ልቤ ነው። ወይኔ አይዞኝ በእንቅልፍ ልቤ ገነት ጋር ገባሁና የብሩክ ከይለት ዝጊና ውጪ ስላት ለዛ ነበር የገባው። ከዛ እንጫው ስትለኝ ኦኬ አለች። ከዛ ከፈትኩኝ። ከዛ በኋላ ያለውን ነገር አላውቅም። እየለፈለፍኩ ነበር። እስኪ ምን ትለብል ሙት አድርገሻል? ገነት እንትና ነበር እሙ ነገር አይዬ ሄደች። አለው አስገብታታለች። አስገብተሻታል? እሙዬ መታለች። እሙዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት ዋላችሁ? አለን። ሁሉ ሰላም፣ ሁሉ ተማም። አገለብጣችሁ አንዬ ትገለብጭ ነው። ከተገለበጥንም ያው እንገልበጥ። እግዚአብሔር ይርዳል። ኧረ እኔ መገልበጥ አልፈልግም። በህግ አምላክ። ሃይሚዬ እንዴት ነሽ? አለሁልሽ እናቴ። ደህና ነሽ? እንዴት ናችሁ እያለሁ ሁላችሁንም ውዬ ዜድ ሰናንዬ መሲ አለሁላችሁ። ደህና ነኝ። እሙዬ እንዴት ነሽ? ውዴ ወለንሳይ እንዴት ነሽ? አለሁልሽ። እግዚኦ ማርና ክርስቶስ ምንድን ነው? እግዚአብሔር ይመስገን። ተርፋችኋል። ጆሯችሁ ተርፏል። እኔ እዚህ ጋር ነው የጮህብኝ። ኧረ በስመ አብ ወላንሳ ምን ውስጥ ነው ያለሽው? ወይኔ እውነት እኔ አልችልም። በስመ አብ ወወልድ ወመንፈስ ቅዱስ። አብጄላችሁ ነው ቁጭ የምለው እኔ የታችሁ ምን ይደረግ ያው ስማ ምን ይደረግ። የማይቻል ነገር የለም በዚች ምድር ላይ። እናት ቤት ምናምን የሚሄዱ ከሆነ እኮ ይዘውሽ ነው የሚሄዱት። በቃ የልጅ ይሰበሰባል ምናምን ናቸው። ሰብሰብ ሲሉ ደግሞ ልጆች ያው የታወቀ ነው። እንኳን እዛ ነው የሚሉት። በጣም እና በተረፈ ግን እንዴት ናችሁ? ዛሬ እንዴት ነበር? ሆዳችሁ አልቆሰለም በሳቅ? እኔ ጥርሴን ታክሜ ምናምን አልኳችሁም ከትናንት ወዲያ። እግዚአብሔር እስካሁን የሆነ መርፌው ምናምን በደንብ አልበላም ሁላ እንኳን ልስቅና ጥርሴን አሞኛል። የሆነ ከንፈሬ ምናምን እንዴት ልሳቅ? ውስጤ በቃ ፍርፍር ወይ እምባዬ ነው ጠብ ያለው። በቃ በደንብ መሳቅ አልቻልኩም። በውስጤ ነው በቃ የሳኩትና በረሳት በጣም ድምጿ ቀይራው። በጣም ይገርማል። ችሎታ ነው እኮ የራሱ። እና ደግሞ እኮ እንዳይረግሙ ከተተበቶ ነው ነው በቃ እሷ ራሷ እኮ ባይ መጥቷል አይደል? አዎ እንዴ በጣም እንዴ አዎ። ኧረ ስንት እንዳይረግሙ እያማራቸው ማለመጣች ነው ተጣስ ሊመሳቅ ፈልግ ያመጣል ሄዳለሁ አለች። ብሩክ ደግሞ እየረሳው ያቅፋቸዋል አለ። ሴትዮዋ እየረሳው አንገቷን ይዞ
ከዛስ ሀይሚ ትቆጣለች ያለች ሙሺ። እኔ በሳቅ እዛ ጋር በሳቅ ነው የወደኩት። ደስ ይላሉ በጣም በጣም ፈታ ነው ያደረጉን ዛሬ ማለት በጣም እንደዚህ ሁሌ ቢመጡ እንደዚህ ደስ ይላል በጣም በጣም ይውዬ በጣም እግዚአብሔርን ውይ አሁን ፍቅራችን በቃ ሁሉ ሰው በየቤቱ ደስታ በደስታ ሳቅ በሳቅ እንዴት ደስ ይላል። ሰውን ማሳቅና ሰውን ማዝናናት በአንቺ ሰው ሲስቅ ደስ አይልም? አንቺ ሰውን በቃ ሰውን ከማሳዘንና ሰውን ማሳቅ እንዴት የትኛው እንደሚበልጥ ብቻ ይሁን። እስማ እኔ ገና ስደራረብ አይ ቅምጥሌ በቃ ዛሬ ሙቀቱ ገደላት አልኩ። እንዲሁ ሙቀት ነው። ዛሬ ፈታ ነው በእውነት በጣም ኧረ ተብታብ አድርጉ። እኔ ገና ኢንትሮ ሲሰሩ ነው ዱላውን ይዛ ስትቆም በሳቅ የወደኩት ገና ከዛ ጋር ገና እነ ሙሽዬ ጋር ሳይሄዱ ገና በግቢያው ተሳይነን መሳቅ ይጀምራል። ወላንሳ ልጆችሽ ምንድን ነው? የበግ ገበያ ነው ወይስ የፍየል ነው? ምንድን ነው? ምቀኞች ናቸው። አላስወራ አሏት እኮ በእናትሽ በጣም ምንም ናንዬ ግን አታወራም። እንዴት ሄዳ ነው? ናኒ ታለች አለች እንዴ? ናኒ ናኒ ያሚዬ ናት። ያቺም ያሚዬ ናት። ግን እቺ ደግሞ ኒኒና ናኒ እኮ ነው። ኒኒ ማለት ኒኒዬ አዎ አፌራ ያለችው ናኒ ነች። ኒኒና ናኒ አዎ ናኒና ኒኒ ኒኒና ናኒ አለው ውይ ማራቶን ላይ ነበር። እንዴት አመሻችሁ? ዛሬ በድምፅ እንኳን ደስ አለሽ ሳልልሽ እንኳን ደስ አለሽ እንኳን ለዚህ ያበቃሽ። አትመልስም ሲጀመር ብታያትም በረከት ድረስ ወዬ ስለማትመልስ ችግር የለውም ባታያትም። እኔ ራሱ እንደ ወይስ አድርጌላት ምንም አልመለሰችልኝም። ኒኒ አዎ እውነት ነው። እኔም ተረድቻለሁ። ችግር የለም። እንኳን ደስ አለሽ የኔ እናት። እንኳን አብሮ ደስ አለን ውዴ። ደውልልሽ እናትነት እንኳን ለዚህ ያበቃሽ። አሜን አሜን። በረከትሽ ይድረሰን። እኔ ድጋሚ ባለቤቴ ሽማግሌ ላክ ድጋሚ አግባኝ እለዋለሁ። በቃ ቦን አዎ እንዴ ያግባ። እኛ ማህበሩ ወስኗል። ይቻላል እንዴ ይቻላል። ማይቻል የለም። በዚህ ምድር ላይ አይቻልም ብቻ ነው የማይቻለው። በጣም አይቻል የለም። ፍቅርሽ አደከመኝ ይሄው መጣች ያያሉ ማየቱ ባይገርምሽ ገና ወድሻለሁ ይሄው እኔ የምቀበልሻለሁ። የኔ ቤት አልመጣልኝ እዚሁ ላያችን ላይ አንድ ነጠላ ዜማ አዜማችሁብን ነው የሚባለው። ውዴ ቡና ይዘሻል? ሀሜት ላይ ልገባ ነው ማሬ። ሻይ ነው ያዝኩት። ሻይና ፍርፍር እየበላሁ ነው። እኔ ሻይ ይዣለሁ። አይመችም? እኔም እኮ ያዝኩት ተበላሸብኝ። እኔ ግሪን ቲ ይዣለሁ ማሬዋ። ሸንቀጥልን ነው። ለምን ብለሽ ጠይቂኝ። ለምን ብለሽ ጠይቂኝ ማሬ። ለምን እንደሆነ ታውቂያለሽ? ወይ እንግዲህ ሰርገኛ ነኝ ልንገርሽ ብዬ ነው። ሰርገኛ ነኝ ሸንቀጥ ብዬ ምናምን ሸንቀጥ ምናምን እኮ ጨምረናል እኮ ሸንቀጥ ለማለት እኮ ስፖርት እየሰራን ነው። ናኒ ተጠራችን ብለን ተስፋ አድርገን ማለት ነው። እኔም እኮ ተስፋ አድርጌ ግሪን ቲ ገዝቼ ቁጭ ብዬ እየጠጣሁ እናንተ ልጆች ይሄ ሁሉ ማሳሰቢያ ማንበጣ መሰለሽ እንዴ? እስቲ ጥሪን። ወይኔ ኧረ እንዴ ለምን አትመጡም? ትመጣላችሁ። ግድ ነው እንዴ። እኔ ግን እና እህትነታችሁ ለመቼ ነው? ለዚህ ጊዜ ካሉ ናችሁ። ፋፊዬ እንዴት ነሽ? ደህና ነሽ ወይ? ደህና ነሽ? አለሁ እግዚአብሔር ይመስገን። ናንዬ ምን ልጠይቅሽ ነበር እንዴ? ምላሴ ላይ ቆምሽ እኮ። እስኪ ልጠጣ እንድነቃቃ ልጠጣ ማሬ። ሀሜቱም እንዲመጣ ሳብኳችሁ አንድ ላይ
ሳብኳችሁ ውዴ። እና ምን ልልሽ ፈልጌ ነው ናኒ በለጠ ያው ትጠሪኛለሽ በማለት ግሪን ቲ ገዝቼ ከጧት እስከ ማታ እየጠጣው ነው ማሪ። ሸንቀጥ ወለል ብዬ እንድመጣ። ከሙሽራውማ እኮ መብለጥ የለብሽም። ቢያንስ በሷ እኩል ሆኚ። በጣም ሸንቀጥ አትበይ። ለመታየት እንትን ምንድነው እይታ ውስጥ ለመግባት ነው የሚባለው። ከሙሽራ ላይ ውሂውዬ ለምን በይኛ ለምን እኮ ማለት ማለት ጥሩ ነው ጥሩ ነው። አንዳንዴ ጥሩ ነው። ለምን ስትይ አገር ለወጥ አርገሽ ደግሞ ትያለሽ። ያው ውሽሚት ውሽማ ኢትዮጵያ ላይ ደረቱን እየነፋ እየሄደ ስለሆነ እኔም ውሽሚትን ይዤ ደረት እያስነፋው ቤት ነው። ውሽማውን ይዤ ማሪ ጠጪ ነገር አታምጪ ጠጪ። ምነው ውዴ እጣኑን አመጣሽው የኔ ቆንጆ? ምነው አትቀንሺ? የሚያስፈልገው ፈንድሻ የሚያስፈልገው ውዴ አይመስለኝም። አንቺ እንደዛው ተዘብዝፈሽ ቅሪ የምትይ ነው የሚመስለኝ። ዱዋሽን የምታረጊብኝ ውዴ። ተይ እንጂ ልቀንስበት። አሳይ አዎ ጎበዝ። ንስካፌ ልጠጣ እንዴ? ትንሽ ረገጥ ላድርግ እንዴ? ይቅርብኝ እንዴ ውዴ? ንስካፌውን እኔ ግሪን ቲ ነው የምጠጣው ውዴ። ሰው ይኸውልሽ፣ ሰው ጠራሁት እንዴ? ግሪን ቲ ለምንድን ነው የምትጠጪው? እቺ ዙሮምቡጥ ዛሃሩ የምትባል ምን እንዳረገች ልንገርሽ ወይ? ነገርኩሽ እንደ ውዴ። ካሜራ መኖሩ ረስቼልሽ እዚሁ እንደለመድኩት ገስት ላይ እንደጨፈርኩት ስራ እየሰራው ዘፈኔን ከፍቼ ኤርፎኔን ድርግም ማርጌ ጨፍራለሁ። ስራ እየሰራው ውዴ፣ ውርደቴን ተመልከች። ከዛ በካሜራ እየቻየችና ዘይት እንትን ሻይ ይዘሽልኝ ነይ አለች። ጉዴ ነኝ። ለዛሃሩ ብቻ ነበር ያወራሁትችን ጉዴ። ከዛ አፊዛ አለችኝ። ወይ አልኳት ሄጄ ነዓማም ስላት ምንድን ነው የምታረጊው አለችኝ ማለት ነው። እየጨፈርኩ ነው አልኳታ። እንዴ ምን ይመጣብኛል ከጨፈርኩ በኋላ ውዴ፣ አንዴ ጨፍሬዋለሁ። ባህላችን ነው አልኳት። የባህላችንን ነው የምጨፍረው አልኳት። ጎበዝ አለችኝ። ጭራሽ እንደዚህ እኮ ጥሩ ነው ሸንቀጥት ያለሽ አለችኝ። ጭራሽ እንዲህ ብለሽኝ አይደለም ድሮም ሳትይኝም እኮ ጨፍራለሁ። ሽንት ቤት ከምጨፍር አንደኛዬን ኪችን ጨፍራለሁ ብዬ ራሴን አሳመንኩ ውዴ። መስታወት እያየሁ ከምጨፍር ኧረ እኔ እኮ እንዴ በጣም እኔ እኮ ዝም ብዬ የሚጨፍረው ካሜራ አይኑር ምን አገባኝ? ጥፋት ነው ማጥፋቴ ነው አትፈልገው አይደል? የሚያስደስተኝም መብቴ ነው። እቺ ዥልጥ ትዳር አፈላልጊኝ ብላ ጭራሽ ትልቀቅ። እኔ ግን ዛሬ ጠይቃት ነበር እኮ ሂዊዬ ዛሃሩን ምን ተሰማት? ለማነው ስሙ ሴት ስትመጣ ዛሃሩ መጠየቅ እስቲ ቆይ ሼር ላርግላት ማሬ። ዛሬ ቆይ እስቲ ሼር ላርግላት። ዛሬ ሃርባድ ዛራ ጋር ትላላችሁ እንግዲህ እውነት ሃርባድ አይመጣም ነው በመድኃኒዓለም ውዴ ብትገባ ማለት ነው ደንቆሮ አድርጋሽ ነው የምትወርደው። ህዝቡ እሷ ጋር ነው ያለው። የቤሩት ህዝብ እሷ ጋር ነው ያለው። በጣም ብዙ ቤተሰብ ነው ያላቸው አይደል? ግን ጎበዝ ናት እኮ ቻይ ናት። በመድኃኒዓለም እኔ ቦን አልችልም።